ሰበር መረጃ 11 ሰዎች በቁጥጥር ስር ዋሉ። እነዚህ 11 ሰዎች በትልቅ ስልጣንና አመራር ውስጥ ያሉ አዲስ አበባ ውስጥ በመሬት ጉዳይ ውስጥ ትላልቅ አመራሮች ውስጥ ያሉ ናቸው። ሙሉ መረጃውን ላደርሳችሁ አድማጮቼ ሼር ማድረግ ቤቱን ፎሎ ማድረግ እንዳይረሳ። የመዲናዋ የመሬት ልማትና አስተዳደር ቢሮ ምክትል ኃላፊን ጨምሮ 11 አመራርና ሰራተኞች በፖሊስ ተይዘው ፍርድ ቤት ቀረቡ። አዲስ አበባ የካቲት 1 2018 ዓ.ም የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ምክትል ኃላፊን ጨምሮ 11 አመራርና ሰራተኞች በተጠረጠሩበት ወንጀል ለፍርድ ቀረቡ። አንደኛው አቶ መሊቶ አባይና ኤርቄሎ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊ፣ ሁለተኛ ኢንጂነር ቸርነት አበበ የቦሌ ክፍለ ከተማ መሬት ልማትና አስተዳደር ጽህፈት ቤት የቀድሞ ኃላፊ፣ ሶስተኛ ሰለሞን በላይ መኮንን የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቴክኒክ ጉዳይ ወሳኝ ባለሙያ፣ አራተኛ አድማሱ አዳነ ወንድሙ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቅሬታና አቤቱታ ባለሙያ፣ አምስተኛ ግዛቸው ሙሉጌታ ደሴ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ይዞታ ማስተካከል ቡድን መሪ፣ ስድስተኛ ደረጀ ጎሹ ኃይሌ የቦሌ ክፍለ ከተማ ወረዳ 13 የቀድሞ ዋና ስራ አስፈጻሚ፣ ሰባተኛ ዓለም ፀሐይ ለሚ የቦሌ ክፍለ ከተማ ወረዳ 13 መሬት ልማትና አስተዳደር የሰነድ አጣሪ ባለሙያ፣ ስምንተኛ ግርማ ተፈሪ አያና የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ቴክኒክ ጉዳይ ክትትል ዳይሬክተር፣ ዘጠነኛ አማኑኤል አለማየሁ የቦሌ ክፍለ ከተማ ወረዳ 13 የቴክኒክ ባለሙያ፣ አስረኛ ቢኒያም ኃይሉ ገብሬ የቦሌ ክፍለ ከተማ ወረዳ 13 የቴክኒክ ባለሙያ፣ 11ኛ አብዮት ጁፌር ባይሳ በአዲስ አበባ ከተማ አስተዳደር ፍትህ ቢሮ የወንጀል ጉዳዮች ዳይሬክተር የነበሩ በቁጥጥር ስር ውለው በፍርድ ቤት ለተጨማሪ ምርመራ የጊዜ ቀጠሮ ተጠይቆ ምርመራው ቀጥሏል። ግለሰቦቹ ከግብር አበሮቻቸው ጋር በጥቅም ተመሳጥረው በህዝብና በመንግስት በተሰጣቸውን ኃላፊነት ያለ አግባብ በመጠቀም ተጠርጥረዋል። እንግዲህ በዚህም 2016 ዓ.ም በቦሌ ክፍለ ከተማ ወረዳ 13 ልዩ ቦታው አየር መንገድ አካባቢ የህዝብና የመንግስት ይዞታ የሆነውን በ9ኛው መዋቅራዊ ፕላን በአድዋ ፓርክነት ተይዞ የነበረውን እና በ10ኛው መዋቅራዊ ፕላን በዊንዶ ኦፍ አፍሪካ ልዩ የከተማ መናፈሻ አረንጓዴ ስፍራ ፕሮጀክት በከተማ ደረጃ በመናፈሻነት ለህዝብ አገልግሎት የተያዘና በመሬት ባንክ ውስጥ ያለን ይዞታ ያለ ህጋዊ ምክንያት ሰነድ አልባ ይዞታ ነው በማለት ለዮርዳኖስና ዘውዲቱና ጓደኞቻቸው የሲሚንቶ አከፋፋይ ህብረት ሽርክና ማህበር ለሚባሉት የቦታው ስፋት 2950 ካሬ ሜትር ይዞታ ማረጋገጫ ካርታ የቦታው ሊዝ ዋጋ 168 ሚሊዮን 724450 ብር የሚገመት ጉዳት በማድረስ ከወረዳ ክፍለ ከተማና መሬት ልማትና አስተዳደር ቢሮ ድረስ በጥቅም ተሳስሮ ስልጣንን ያለ አግባብ በመገልገል ከባድ የሙስና ወንጀል ተጠርጥሯል።